ቪዲዮ ላስመልከታችሁ። ብሎክ ስላደረገኝ ነው በዚህ ጋር የመጣሁት። የላኩልህ ገና ብሎክ አይደለም ሌላ ነገር ሁሉ ላደርግ ይችላል። እኔም እናንተ በህግ መጠይቃችሁ እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። ከሌለ ሆነ አትበይ። በእናትሽ ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አትቀሪ። በእውነት ሳሚ ያደረጋችሁ በደንብ በምታውቁ በዝም በል በእናትህ በራስሽ በቃ ሌላው አይደለ ታዝኛለሽ። ችግር የለውም። እኔ ኖርማሊ ማለት ነው ይህ ልንገርሽ በዚህ ጋር ግን ማወቅ አለብሽ ብለሽ ካልሽ ደግሞ አንቺ ከማንም አትበልጪም። እሱን አንድ ነገር ልንገርሽ እየደወልኩለት ነው ለጠበቃው ያወራውን ነገር ትሰሚያለሽ። የሚያወራውን ትሰሚያለሽ። ዛሬ ላይ ተው ብዬ ነው ያሰብኩት። እኔ ልንገርሽ እና ማለት ተው ብዬ ያሰብኩት ደግሞ አንቺ ስላለሽ እኔና እናንተ ይህንን ኢንቪቴሽን የሸጣችሁ ሰዎች በህግ እንጠያየቅ ካላችሁ እኮ ችግር የለውም እኮ እንጠያየቃለን። እንዲህም አንተ ምን እንጠያየቃለን? ምንም የምታደርጊው ነገር የለም። አናቅሽም ብንልም እኮ እንችላለን፣ ግን እኛ ገንዘብ ተበላ ነው። እኔ እኮ ማስረጃ አለ ሳሚ። አትችልም ባይዘው የምን አንተ ጋር እናንተ ጋር ያለው ሰው ለእኔ ልኮልኝ አለ ስራውን ስራለሁ ብዬ ነው እንጂ የመጀመሪያ ቅድመ ክፍያ 100,000 ብር ነው የሰጣችኝ አይደለ? 50% ነው ግን የሚለው የ320,000 ብር 50% 100,000 ብር ነው እንዴ? ንገረኝ። 100,000 ብር ነው 100,000 ብር ነው አይደለም? በቃ ሲቀጥል 100,000 ብር ደውዬልህ ስልክ ብሎክ ስላደረገኝ ነው በዚህ ጋር የመጣሁት። የላኩልህ ገና ብሎክ አይደለም ሌላ ነገር ሁሉ ላደርግ ይችላል። እኔም እናንተ በህግ መጠይቃችሁ እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። ከሌለ ሆነ አትበይ። በእናትሽ ቀለል ኔትወርክ ወይ ደግሞ ኔትወርክ ቢጠፋ እኮ ማለት ነው የለም እኮ የሁሉ ነገር ዋይና ኮንፊደንስ ካለም ትወጣለን። እናት ምናምን ብለህ እኔ ዝም ብለህ መንደሬ እንዳገኘሃቸው ሴቶች እናት ምናምን የምትልበት ስታፍ የለህም። አንድ ነገር ልንገርህ፣ ኮንፊደንስ ካለ ለምን ትወጣለህ? አፍ በተከፈተ ቁጥር ጭንቅላት እንደሚመዘን ታውቂያለሽ። አየነው ከንተን ጭንቅላት እያወራን አይደለ? ለምን ረገጽታለ? አዎ ኮንፊደንስ አለኝ ብለህ ጠበቃ ከደወላችሁ ከማንም በላይ አይደለሽ። ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አትቀሪ። በእውነት ምን ታመጣለህ? ምን ታስፈራራ? ምን ታመጣለህ? ማልፊዳ ወላላ ማሎን አከበባይዘወይሀማዱበቹን በርባዱ ወኖን እነሱ የሰውን ኢንቪቴሽን መሸጥ ያልስ መብቴ እኮ ነው። በራሴ መንገድ መብቴ ነው። አንተ በህግ መንገድ መጠየቅ ትችላለህ። አሁንም እየተናገርኩ ያለሁት እኔ ህጋዊ ከሆኑ ይጠይቁኝ። እኔም ከራሴ የሆነ ነገር ኤቪደንስ አለኝ። ዝም ብዬ አይደለም። ኤኒታይም ደውዬልህ ስልክ ብሎክ ስላደረገኝ ነው። ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። መግቢያ ላይ እንደሰማችሁት አዲስ ነገር እንግዲህ ስለ ቀነኒ አዱኛ ይዤላችሁ መጥቻለሁ። ያው አዳዲስ ነገሮች ሁሌም ሳገኝ ስለ ቀነኒም ሆነ ስለ ትዝታ ዝም አልልም፣ ልባችን የሰበረ ነገር ስለሆነ ማለት ነው። እና በዚህ አሁን ባያችሁት እንግዲህ ሳሚና ቀነኒ ሲጨቃጨቁ በስራ ጉዳይ እንግዲህ አለመግባባት ተፈጥሮ ሲጨቃጨቁ የቆየ ቪዲዮ ዛሬ ላይ ይፋ ሆኗል ማለት ነው። ይህ ቪዲዮ
ይህ ቪዲዮ ይፋ ከሆነ በኋላ እንግዲህ አሁን ምንድን ነው ቀነኒን የገደልካት አንተ ነህ በማለት እዚህ ጋር ልጁ ላይ እንግዲህ እየወረዱበት ነው ያሉት ማለት ነው። እውነት ለመናገር ከሆነ ማለት ነው የትኛውም ሰው ይጣላል አይደለ? የትኛውም ቀነኒና ይሄ ልጅ በስራ ጉዳይ ተጋጭተዋል። ይሁን እንጂ ግን ሳሚ ይሄ የምታዩት ልጅ ለቀነኒ ፍትህ ቪዲዮ እየሰራ ፍትህ ሲጠይቅ የነበረ ወንድማችን ነው ማለት ነው። እና ማንም ሰው ይጋጫል። የሞተችው ቀነኒ ውጭ ላይ አይደል፣ መኪና ውስጥ አይደል፣ አስፋልት ዳር አይደል የሞተችው። ባሏ ቤት ከባሏ እቅፍ ስር ከሌሊቱ 9 ሰዓት ባሏን አቅፋ በተኛችበት ነው ህይወቷን አጥፍተው ያስቀምጧት እቤት ውስጥ ያሉት ሰዎች እንጂ እኔ ይሄ ልጅ ተጠያቂ ነው ማለት አልችልም። ስንፈርድ ግራና ቀኝን አይተን በስርዓት ብንፈርድ ብዬ አስባለሁ። ውሸት ነገር ባንናገር በጣም ነው የሚያሳዝነው። ምክንያቱም ኢትዮጵያን ምን እንደሆን አናቅም። የሆነ ነገር ኮሽ ባለ ቁጥር ያ ሰው ላይ እየለጠፍን ያ ሰው ላይ እያመሀኘን። ስለዚህ ቀነኒ አዱኛን የገደላት አንዷለም ቤት ውስጥ እንጂ የሞተችው ውጭ ላይ አይደለም። ስለዚህ ማንም ሰው በቀነኒ ሞት መጠየቅ ያለበት አንዷለምና የአንዷለም እህት ሰራተኛዋ እዛ ውስጥ ያሉት 3 ሰዎች ናቸው። ስለ እውነት መናገር ከፈለገን ማለት ነው የቀነኒ እንጂ በፍጹም ይሄ ልጅ ጋር ስለተጣሉ ስለተጨቃጨቁ ቪዲዮ እያወጡ ከኬሌ ጋር ባለፈው ከመሰረት ዳባ ጋር ሪከርድ አውጥታችሁ ከእሷ ጋር ጥል ነበረች መሰረት ናት ብላችሁ ስትሉ ነበር። አሁን ደግሞ ይሄን ልጅ አገኛችሁ። ይሄ ሁሉ አንዷለምን ላለማነካካት የምታደርጉት ጥረት ነው። ወደዳችሁም ጠላችሁም ልጅቷ ህይወቷ ያለፈው አንዷለም ቤት ውስጥ ነው። እህትዮም ሆነች እሱም ሆነ ማንም ሆነ ከሁለት አንዳቸው ህይወቷን ያጠፉት ቤት ውስጥ ነው። ብትወዱም ብትጠሉ በቃ ምንም እውነት ወተትን ነጭ ነው እንጂ ጥቁር ነው ማለት አንችልም። ስለዚህ በዚህ ልጅ ላይ አታማሀኙ። አንዴ ጫላ ቡልቱሜ ስትሉ መሰረት ስትሉ አሁን ደግሞ የዚህን ልጅ ያገኛችሁ ይህን ቪዲዮ ይሄን ይዛችሁ መጣችሁ እና ይሄ ሁሉ ጉድና ይሄ ሁሉ ውሸት ከምትቀባጥሩ እናንተ በስርዓቱ ስለ እውነት ብላችሁ ማለት ነው ብትመሰክሩ አሪፍ ነው። ሀቅን ለማውጣት የእሷ እውነት እንዲወጣ ከፈለጋችሁ አሁንም አንዷለም በደንብ መጣራት አለበት እንጂ ይሄ ልጅ ፍትህ ሲጠይቅ ነበረ። ሲጀመር አለመግባባት ማንኛውም ሰው እናትና ልጅ እንኳን ይጣላ የለ እንዴ? እናትና ልጅ አይጣላም? ይጣላል እኮ እያየን እኮ ነው ሚዲያ ላይ ሁሉ ሲወጡ። ቤት ሚዲያ ላይ ያልወጣ ደግሞ ስንት ጉዳለ። እኔ ራሴ ከእናቴ ጋር ጣላለሁ፣ ከእህቴ ጋር ጣላለሁ። ይሄ ማለት እኔ የሆነ ነገር ቢደርስብኝ እናቴ ገደለችኝ ወይ እህቴ ገደለችኝ ማለት አይደለም። ማንም ሰው ይጋጫል። እንኳን ጓደኛ እንኳን የስራ ባልደረባ ከውጭ ስራ በስራ ጉዳይ ይቅርና ማለት ነው። አው ሲዝትባት ሰምተናል፣ ብዙ ዛቻ ሰምተናል። ማንም ሰው ይዝታል። ጥሩ ነገር ብሎ የሚሳደብ የለም፣ ጥሩ ነገር ብሎ ኮሜንት የሚሰጥ የለም። ስለዚህ ይሄን የዚህ ልጅ ላይ ማለት ነው እንደ ማንኛውም ተጣልቷል፣ እንደ ማንኛውም ዝቷል። ስትሞት ግን ጸጽቶታል። ባልተጣላውን ብሎ ሊሆንም ይችላል። ፍትህ ሲጠይቅ ነበር፣ በተደጋጋሚ ቪዲዮ እየሰራ ሲለቅ ነበረ እና ፍትህ ለወንድማችን ማለት ሲገባ ፍትህ ለእህታችን ማለት ሲገባ እናንተ ለቀነኒ መቆም ስትችሉ እኬሌ ነው ይሄ እውነትን ለማጠፋፋት የምትሄዱበት ርቀት ነው እና ይሄ ልጅ ከደሙ ንጹህ ነው። አዎ ተጣልቷል፣ እንደ ማንኛውም ሰው ዝቷል፣ እንደ ማንኛውም ሰው ግን ከእውነት የራቀ ነገር ባታወሩ ደስ ይለኛል። ውሸት መወሻሸት ጥሩ አይደለም። እውነትን ውሸትን እያልን ብንከተል ፍትህ ለቀነኒ አዱኛ ይብላኝ ለሷ ውሃውና ለቀረችው በልጅነቷ በለጋዋ በእንቡጧ ለተሰበረችው እና ለእናትና ለአባቷ ቅስማቸው የተሰበረው። ሌላውማ ምንም አባቱን የገደለ ፍይንትን መስሎ ምንድነው የሚባለው? አባቷን የገደለች በቅሎ ነው የሚባለው። እንደዛ ደልቦ እየኖረ ነው። ይብላኝ በልጅነቷ ለተቀጨችው እና ይብላኝ ቅስማቸው ለተሰበረ ለቀነኒ ቤተሰቦች። እንዴ ትንሽ እንኳን የማታፍሩ ትንሽ እንኳን እግዚአብሔርን የማትፈሩ ከተጣላችሁ ሰው እየጎረጎራችሁ ከኬሌ ነው ገዳይ ነው አንተን የገደልካት። አው ውጭ ቢሆን እሱ ነው ብለን ልንጠረጥረው እንችላለን። እች ልጅ እኮ ህይወቷ ያለፈው የባሏ ቤት ውስጥ ነው። ህይወቷ ያለፈው ከሌሊቱ 9 ሰዓት ባሏ ጋር ተኝታ ነው። እንዴ እውነትን ውሸትን ውሸት እንበል። ፍትህ ለቀነኒ አዱኛ፣ ፍትህ ለቀነኒ። በጣም አሞናል። የቀነኒ ነገር ቅስማችንን ሰብሮ ገብቷል። ያሳዝናል። ላይክ አርጎ ሼር አርጎ ሰብስክራይብ አርጎ ሰወዳችሁ